መዝሙር 84 ከያነበብኩላችሁ ካለው የግዕዝ ክፍሎች መካከል አራተኛ ሳምንት ስለሆነኝ በየዕለቱ አንዳንድ መዝሙር እያነበብኩኝ ነው። በግዕዝ ነው ማነበው። ከ6 ወር በላይ እንደሚፈጅ ተስፋ አረጋለሁ። 1 ወር ሆነኝ። ኦልሞስት አራተኛ ሳምንት ነው ዛሬ። ይቅርታ እንግሊዘኛ እንግዲህ ይቀላቀልኩ። እንግሊዘኛ በትክክል የማያውቅ ይቀላቅላል እና ዛሬ አራተኛ ሳምንት ነው። ስለዚህ የሐሙስ ዕለት ከሚነበቡት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመዝሙር 81 እስከ መዝሙር 110 ድረስ ከሚነበቡት አራተኛው ላይ ደርሻለሁ ለሐሙስ ከሐሙሶቹ። ስለዚህ ዛሬ አራተኛውን በግዕዝ አነብላችኋለሁ። የምጨምረው ሀሳብ ካለ ጨምርላችኋለሁ። በጣም እንደምትጠቀሙበት ተስፋ አድርጋለሁ። ተነሽ፣ ተጣሽ፣ ሰያፍ፣ ወዳቂ የሚባሉት የግዕዝ ጠቅላሊ የሚጠቀልሉ ውህድ የሆኑ የሚጠብቁ የሚላሉትን ላልጠነቅቅ እችላለሁ። ሀሳብ አስተያየት እንድትሰጡት የምፈልገው ለዛ ነው። ሁላችን በትክክል የምታውቁት ሀሳብ ስጡ። ብዙ ሰው ይማርበታል፣ እኔም እማርበታለሁ፣ እጠቀምበታለሁ። ግዕዝ እንደዛ እያልን ነው እናሳድግ የምንችለው። በዛ ልክ ደግሞ የአማርኛውን ትርጉም ከራሴ እውቀት ካለችኝ እውቀት የአማርኛውን ትርጉም የመጽሐፍ ቅዱስ ሳላይ የእንግሊዝኛውን ሳልመለከት ተረጉማለሁ። የምጨምረው ሀሳብ ካለ በአጭሩ ለመጨመር ሞክራለሁ። እንደምትጠቀሙበት ተስፋ አድርጋለሁ። ወንድም እህቶቼ በያላችሁበት ቢያንስ አንድ መዝሙር በእኔ ምክንያት ብታነቡ፣ እኔ ደግሞ በእናንተ ምክንያት አንድ መዝሙር ላይ እንድች የሆነች ሀሳብ መስጠት ብጀምር ተያይዝ ማድረግ ማለት አይደለም። ስለዚህ እግዚአብሔር እንዲባርክልን፣ እግዚአብሔር እንዲቀድስልን ከቅዱስ ዳዊት በረከት እንዴት ዛሬ ከሚከበረው ከቅዱስ ዮሐንስ ከሌሎቹ ደጋግ አባቶች በረከት እንዲያድለን የእርሱ ቅዱስ ፈቃድ ይሆንልን። እግዚአብሔር እንዲያግዘን ታዲያ እኛ ትንሽ ጥረት ማድረግ ያለብን መስሎ ይሰማኛል። አይመስላችሁም? ትንሽ መሞከር አለብን። ትንሽ ነው። እግዚአብሔር ከኛ ምንም አይፈልግም። እግር ሰጠን ሂዱ ነው ያለን። መሄድ ነው። ትንሽ ስትሄድ ትደርሳለህ። ምን ያቀርብልሃል? በጣም ብዙ በረከት ነው ያለው። ከሄዶ የሚገኝ ነገር ስላለ ነው እግር የሰጠን። ስለዚህ አይን የሰጠን ታይቶ ምን ደሰትበት ነገር ስላለ ነው። የተፈጠረው ለደስታ ነው፣ ለስቃይ አይደለም። ማለት ወንድ ሆነ ስሜት ሰጥቶ ፍላጎት ሰጥቶ ሴት አልነሳም። ሴትንም አብሮ ፈጥሯል። ሴት ሆነሽ ስሜት ሰጥቶሽ ፍላጎት ሰጥቶሽ ልጅ መውለድ የማሳደግ የማጥባት ፍላጎቶች ውስጥ አሳድሮ ጸጉርሽን እንዲያምር አድርጎ የምትደነቂ አይነት አድርጎ ሴት ፈጥሮሽ የሚያደንቁሽን ወንዶች ሳይፈጥር አልቀረም። እግዚአብሔር ለወንድም ለሴትም ለድንጋዩም ለአፈሩም ለተራራውም አይደለም ለአውሬውና ለእንስሳው ሁሉ የሚያስፈልገውን ነገር ፈጥሯል። አምላካችን እግዚአብሔር አይደለም እጥረት ካለ እጥረትን ያመጣው የኛ ስግብግብነት ነው። ምናልባት እኛ ስግብግብ ላንሆን እንችላለን። የጥቂት ስግብግቦች ሊሆን ይችላል ብዙ። ግን ወንድም እህቶቼ እኔ በጣም ከይቅርታ ጋር እኔም በአቅሜ ስግብግብ እንደሆንኩ ነው እየገባኝ ያለው። እናንተስ አይደላችሁ? ገምቱት እስቲ ራሳችሁ። በኑሯችሁና በህይወታችሁ ትርፍ ልብስ ስንት አላችሁ? ትርፍ ጫማ ስንት አላችሁ? ትርፍ ገንዘብ፣ ትርፍ መኪና፣ ትርፍ ቤት፣ ትርፍ ሀብት፣ ትርፍ እውቀት ያላችሁ ማትጠቀሙበት ምን ይሰራል? ይበሰብሳል እኮ። በዚህ ምድር ላይ ያለ ጠቅላላ ምድር ላይ የሚቀር ነው። በዚህ በአመፃ ገንዘብ መልካም ስሩበት ተብሎ በቅዱሱ መጽሐፍ ተጽፏል። ቅዱሳን ናቸው የጻፉልን። ቅድስት ቤተክርስቲያን ደግሞ ይህን ጠብቃ እዚያ ቆይታለች። አሁን ዛሬ እየተፈተነች መሆኑ አርሲ ላይ፣ አሰላ ላይ፣ አፋር ላይ፣ ሶማሌ ላይ፣ ጅጅጋ ላይ፣ ቤኒሻንጉል ላይ፣ አዲስ አበባ ላይ፣ አማራ ክልል፣ ትግራይ፣ ኤርትራ፣ አፍሪካ ውስጥ፣ አውሮፓ ውስጥ፣ አረብ ሀገር ላይ፣ በአሜሪካ ውስጥ እየተፈተኑ እየተሰቃዩ ያሉ ወንድሞቻችን አሉ። ሁላችን በያለንበት እየተፈተንን ነው። የሚፈትነን ግን የሚገርማችሁ የሄድንበት የተወለድንበት እግዚአብሔር የመረጠልን ወላጆች ያደግንበት አካባቢ አይደለም። በተለይ ስግብግብነታችን ነው። እንደው ስግብግብነታችን በጣም አለቅጥ ስሜት ፍላጎት አድሮብናል። ብዙ ነገር እንዲኖረን እንፈልጋለን። ለምን እንደው የሚኖረን ግን ብዙ ሀብት እንዲኖረን እንፈልጋለን። ለምን? እግዚአብሔርን ለመርሳት ነው። ብዙ ጸጋ፣ ብዙ ሀብት፣ ብዙ እውቀት፣ ብዙ ነገር እንዲኖረን እንፈልጋለን። ለምን እንደው እንዲኖረን ግን እንፈልጋለን? የኔ ሳስበው ስግብግብነት ነው። ስለዚህ ከእኔ ስግብግብነትን ትንሽ መቀነስ እንዳለብኝ እየተረዳሁ ነው። ምክንያቱም ስግብግብነቴ ትንሽ ብቀንሰው ብዙ በሽታዎቼ ከላይ ራሱ ይቀንሳሉ። ምክንያቱም እግዚአብሔር ያጎደለብኝ ነገር የለም። እግር ሰጠኝ፣ እጅ ሰጠኝ፣ አይን ሰጠኝ። ይህን ሁሉ ያበለሻሸሁት እኔ ነኝ። ሰውነቶችን በጣም እግዚአብሔር የፈጠረልኝ ሰውነት አይደለም እዚህ ጋር ያስገኘሁት። እና መንግስት፣ የፖለቲካ ሲስተም፣ በየዘመኑ የሚፈጠረው የሃይማኖት አመለካከት ተራ ነገር ነው። ለክርስቲያኖች ተራ ነገር ነው። ክርስቲያን ሊስቅ፣ ሊደሰት፣ ሊዝናና አምላኩን እግዚአብሔርን ሊያመሰግን የተፈጠረው ምን የሚያዝናና ነው። እግዚአብሔር የሌለበት ነገር የሚያዝናና ከሆነ ያ ሰይጣን ነው ያለበት ማለት ነው። እግዚአብሔር የማይገኘው አመጽ ያለበት ቦታ ላይ ነው። ክፋት ያለበት ቦታ ላይ፣ ነውር ያለበት ቦታ ላይ፣ ክፋት፣ ርኩሰት ያለበት፣ ምቀኝነት፣ ተንኮል፣ ስግብግብነት ያለበት፣ ራስ ወዳድነት ማለት በጣም አለቀጥ የሆነ ልቅነትና ስድነት ያለበት ቦታ ላይ እግዚአብሔር የለም። እዛ ሰይጣን አለ። እዛ ደግሞ የሚያማልሉ ብዙ ነገሮች አሉ። ለዛ ነው እህቶቻችን ልብሳቸውን አለመጠን ለኛ ብለው እኮ የሚለብሱት። ለራሳቸው ብለው ከሚለብሱት ለኛ ለወንዶች ብለው የሚለብሱት ነው የሚበዛው።
እንግዲህ ወንዱ ለመማረክ በዓለም ላይ ተደናቂ ተከባሪ ታዋቂ ለመሆን ነው። ወንዱስ አለቅጥ የሚደክመውና የሚታክተው የማይበቃው ሆኖ ነው የተሰጠው አይደለም። ያለ ይበቃል ይላል መጽሐፍ ቅዱስ። አልተሳሳተም። ያለ ስንት ነው? አንተ ያለህን ያለኝ እኩል አይደለም። አንተ ያለህና እኔ ያለን አንድ ነው አይደለም። ስለዚህ ያለ ይበቃል ተብሏል። ያለንን አክብረን በሚሞቱ ወንድሞቻችን ሳንስቅ፣ ሳናላግጥ፣ ሳናፌዝ እኛ ሰላማዊ ቦታ ስለሆንን እግዚአብሔር የማይረዳቸው ከመሰለን እግዚአብሔር ስለነሱ የማይቆረቆር ከመሰለን ፈተና ውስጥ ነው ያለነው። ስለዚህ ምንድነው ልክ ስንሰማ ጸሎት ማድረግ፣ ማሰብ፣ ምንደውላቸው ካሉ መደወል፣ እዛ አርሲ ማድረስ ባንችል፣ የተጎዱ ወንድም እህቶቻችን ጋር መድረስ ባንችል፣ ልናግዛቸው የምንችላቸው ነገሮች ባይኖር ጎረቤታችን የሉም? እዛ ባንደርስ ጎረቤታችን የሉም? አረብ ሀገር ለሚሰቃዩ እህት ወንድሞቻችን፣ አፍሪካ ውስጥ፣ አውሮፓ ውስጥ፣ አሜሪካ ውስጥ ለሚሰቃዩ ወንድም እህቶቻችን፣ እስያ ውስጥ ያሉ ወንድሞቻችን እህቶቻችን ጋር ባንደርስ ጎረቤታችን የሉም? አጠገባችን የሉም? በየቀኑ የምናገኛቸው ድሆች የሉም? ችግረኞች የሉም? ስንት ጫማ አለን ትርፍ፣ ስንት ልብስ አለን ትርፍ፣ ስንት ገንዘብ አለን ትርፍ፣ ስንት የተቀመጠ ለችግር ጊዜ ይጠቅመናል ያለው ነገር አለ። አልበሰበሰም፣ አይበሰብስም። እኛ ሳንበሰብስም አንወድቅም፣ አንሞትም። ይህንን በማሰብ ካለን በዚህ በአመፃ ገንዘብ መልካም እንሰራበት ይገባል ለማስታወስ እፈልጋለሁ ወንድም እህቶቼ። መዝሙረ ዳዊት ምዕራፍ 84 በእንተ ትሩፋን ይላል። እሱን በግዕዝ ላንብብና ሀሳብ ሰጥቼ ለመቋጨት እሞክራለሁ። ተሳሃልከ እግዚኦ ምድረከ ወሜጥከ ጽዋሁ ለያዕቆብ ወሃደገ ኃጢአቶሙ ለሕዝብከ ወከደንከ ኩሎ አበሳሆሙ ወሃደገ ኩሎ መዓተከ ወሜጥከ መቅሰፍተ መዓትከ ሚጠነ አምላክነ ወመድኃኒነ ወሚጥ መዓተከ እምኔነ ወለዓለምሰ ኢትትመዓነ ወይታን መዓተከ ላለ ትውልደ ትውልድ አንተ አምላክነ ተመየጥነ ወአሃይወነ ወሕዝብከኒ ይትፌሱ ብከ አርአየነ እግዚኦ ሳህለከ ወሃበነ አምላክነ አድኖተከ አጸም ይዘይነብበኒ እግዚአብሔር አምላኪየ እስመ ይነብብ ሰላመ ላለ ሕዝቡ ላለ ጻድቃኑ ላለ እለይመይጡ ልቦሙ ሀቤሁ ወባቱ ቅሩብ አድኖቱ ለለ ይፈርህዎ ከመ ይህድር ስብሐቲሁ ውስተ ምድርነ ሳህል ወርት ተራከባ ጽድቅ ወሰላም ተሰአማ ርትእሰ እምት ሰረጸት ወጽድቅኒ እምሰማይ ሐወፀ እግዚአብሔርኒ ይሁብ ምህረቶ ወምድርኒ ትሁብ ፍሬሃ ጽድቅ ይሐውር ቅድሜሁ ወይሐድግ ውስተ ፍኖት አሰሮ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን ይላል መዝሙር 84። እግዚአብሔር አምላክ ይህን መዝሙር ስላሰማን የተመሰገነ ይሁን። በረከተ ረድኤት የምናገኝበት ያድርግልን። በጣም የሚገርሙ ብዙ መልእክቶች አሉት። ምችላቸውን ሲሉ ሞክር በአማርኛ ተሳሃልከ እግዚኦ ምድረከ አቤቱ ምድርህን ይቅር አልካት። ወሜጥከ ጽዋሁ ለያዕቆብም ቸርነትህን አደረክለት። ሀደገ ኃጢአቶሙ ለሕዝብከ የሕዝብህን ኃጢአት ይቅር አልክ። ወከደንከ ኩሎ አበሳሆሙ በደላቸውን ሁሉ ሸፈንክላቸው። ወሀደገ ኩሎ መዓተከ በደልህን ሁሉ ይቅር አለ። ወሜጥከ ወሀደገ ኩሎ መዓተከ በደላችንን ሁሉ ይቅር አልከን አልካቸው። ወሜጥከ መቅሰፍተ መዓትከ መዓትህንና መቅሰፍትህን ቁጣህንም መለስክልን። ሚጠና አምላክነ ወመድኃኒነ አምላካችን ሆይ ወደ አንተ መልሰን። ወሚጥ መዓተከ እምኔነ ከእኛ ላይ ይህን ሁሉ ክፋት መልስልን። አሜን ይመልስልን። ወለዓለምሰ ኢትትመዓነ አላቃትም ልለፋት ወይታን መዓተከ ላለ ትውልደ ትውልድ ይህም ይለፈኝ። አንተ አምላክነ ተመየጥነ ወአሃይወነ አንተ ግን አምላካችን ተመለስ ወደኛ ህይወትንም ስጠን። ወሕዝብከኒ ይትፌሱ ብከ ሕዝብ በአንተ ደስ ይበላቸው። አርአየነ እግዚኦ ሳህለከ አቤቱ ምህረትህን አሳየን። ወሃበነ አምላክነ አድኖተከ ማዳንህንም ስጠን። አጸም ዘይነብበኒ እግዚአብሔር አምላኪየ እግዚአብሔር አምላኬ የነገረኝን አጥብቄ ይዛለሁ አስተውላለሁ። እስመ ይነብብ ሰላመ ላለ ሕዝቡ እግዚአብሔር ለሕዝቡ ሰላምን ያደርጋልና ላለ ጻድቃኑ ወላለ ለይመይጡ ልቦሙ ሀቤሁ ከእርሱ ወደሚመልሱት ደግሞ ይሰጣቸዋል በረከቱን ወደሚመል ወባቱ ቅሩብ አድኖቱ ለለ ይፈርህዎ ለሚፈሩት ምህረቱ ማዳኑ ቅርብ ነው። ከመ ይህደር ስብሐቲሁ ውስተ ምድርነ ምስጋናውን በምድራችን አለ። ሳህል ወርት ተራከባ ጽድቅና ምህረት ተሰማ ይላል ቅዱስ ጳውሎስ ይተረጉማታል። ቋችን ጥቅስ ሳህል ወርት ተራከባ ጽድቅና ሰላም ተሰማ። ጽድቅ ወሰላም ሳህል ወርት ተራከባ ምህረትና ፍትህ ሆነ። ጽድቅ ወሰላም ተሰአማ ጽድቅና ሰላም ተሰማ።
ታወቀ ርትዕሰ እምር ሰረጸት ፍርድህ በምድር ሆነች ወጽድቅኒም ሰማይ ሐወፀ ጽድቅህም ከሰማይ ተገለጠ እግዚአብሔርኒ ይሁብ ምህረቱ እግዚአብሔር ምህረቱን ያድርግልን ወምድርኒ ትሁብ ፍሬሃ ምድርን በረከቷን ትስጠን ጽድቅ ያውር ቅድሚሁ በፊቱ ጽድቅ ነው የሚኖረው በእግዚአብሔር ፊት ሁሉ ጊዜ ጽድቅ ነው የሚኖረው ወያሐድግ ውስተ ፍኖት አሰሮ ይላል። አዎ ከክፉ መንገድ ሁላችንን ከእስርም ከወህኒም ከመማቀቅም ይጠብቀናል የሚል ሐሳብ አለው። ምስጋና ለአብ ለወልድ ለመንፈስ ቅዱስ በማለት ያጠቃልላል። ወንድም እህቶቼ ብዙ ሐሳብ ነው ያለው። ዛሬ መቼም በዘመናችን የማይሳለቅ የማያላግጥ የማይጾም የማይሰግድ የማይመጸውት ክርስቲያናዊ ተጋድሎ የማይፈጽም የማይስገበገብ ትሁት ያልሆነ ፍቅር የሌለው ትዕግስት የሌለው የለም አይባልም። ሁሉም አይነት ሰው በምድራችን አለ። በአሜሪካም በአውሮፓም በአረብ ሀገርም በአፍሪካም በአዲስ አበባም በአማራ ክልልም በኦሮሚያም በትግራይም በኤርትራ በሱዳንም በግብጽም በጅቡቲም በሶሪያም በሊባኖስም በሶማሊያም በአፋርም በጎረቤቶቻችንም ሆነ በመላው ዓለም ላይ ክፉም አለ ጻድቁም አለ። አንተ ከየትኛው ነህ? አንቺ ከየትኛው ነሽ? እኔ ከየትኛው ነኝ? እኛ ከየትኛው ነን ነው ዋናው። እግዚአብሔር አንተስ አንተ ክመ ተብሎ ተጽፎለታል። እግዚአብሔር አንተ ግን አንተ ነህ ተብሎ ተጽፎለታል። አንተ ግን አንተ ነህ የሚል የሆነ መዝሙር አለ አይደል? እግዚአብሔር አንተስ አንተ ክመ አንተማ አንተ ነህ ተብሏል። አንተ ነህ አንቺ ነሽ እኔ ነኝ አይደለም። ብዙ ተለዋውጠናል። ብዙ አይነት ሐሳቦች ተለዋውጠናል። ብዙ ምንመኛቸው ምንጎመጃቸው ነገሮች አሉ። አብዛኞቹ ግን ከስግብግብነት ይመነጫሉና ስግብግብነትን ቀነስ አድርገን ባለን አመስግነን ተደስተን ልንኖር ነው የሚገባን። የተፈጠርነው ለስቃይ አይደለም። የሚያሰቃይ ነገር ውስጥ ከገባን ከፊታችን የሚጠብቀን በረከት አለ ማለት ነው። ያችን መታገስ ነው ከኛ የሚጠበቅብን አይደል ወንድምቶች? ያው በያለንበት በየትኛውም ቦታ ላይ ከምንችለው በላይ እግዚአብሔር የሆነ የባሰ መከራና በሽታ ክፋትን አልሰጠንም። ስለዚህ የተሰጠንን አክብረን ወንድምቶቻችን ወደን በቻልነው መጠን ጽድቅ መስራት ትንሽ ከብዶናል። እውነት ነው፣ አቅቶናል። ያለንን ማካፈል ቸግሮናል። ምን በላውን ማካፈል ምን ጠጣውን ማካፈል በጎ ነገር መስራት አቅቶናል፣ ተቸግረናል። ግን እንሞክረው፣ እስቲ እንሞክረው፣ ጽድቅ ለመስራት እንሞክር። ምክንያቱም በረከት ይገኛል። አዎ ስጡ ይሰጣችኋል አይደል ያለው። ተርቤ ያበላችሁ የተጠምቼ አጠጣችሁ እኮ ማለት ነው። የተራቡ አብሉልኝ፣ የተጠሙ አጠጡልኝ፣ የታረዙ አልብሱልኝ፣ የተራቆቱትን አልብሱልኝ፣ የተጨነቁትን አጽናኑልኝ። እኔ እነሱ ጋር ሆኜ በረከታችሁን ሰጣችኋለሁ፣ የጎደላችሁን ሞላላችኋለሁ የሚለው እግዚአብሔር አይደል? እግዚአብሔር ለቃሉ ታማኝ አይደል? ቃሌ ከሚያልፍ ሰማይ ምድር ያልፋል አይደል ያለው? ቢያልፍ ይቀላል አይደል ያለው? እግዚአብሔር ሊረዳን ዝግጁ ነው። ለመረዳትኛ ዝግጁ ነን ወይ ነው ሁሉ ጊዜ አናማር። በተለይ ክርስቲያኖች በዚህ ዘመን እንደዚህ አይነት መንግስት ተሰጠን፣ እንደዚህ አይነት ሙስሊሞች ጨካኝ ሆኑብን፣ ፕሮቴስታንቶች እንዲክፉ ሆኑብን፣ ካቶሊኮች እንዲመሰሪ አይነት አካሄድ ይሄዳሉ፣ የተለያዩ ድርጅቶች እንዲያረጋሉ፣ የኛ አባቶች ደግሞ ካህናትን በትምህርት ቤት ሰበካ ጉባኤው፣ አስተዳደሩ፣ ጳጳሳቱ፣ ቀሳውስቱ፣ ጠቅላይ ቤት እንደዚህ ያደርጋሉ ይላል። ይሄ ማማረር ከክርስቲያን አይጠበቅም። አምላክ ጌታ ፈጣሪ ንጉስ ክርስቶስ አይደለም እንዴ? እናትህ የምትወዳት ድንግል ማርያም አይደለችም? ድንግል ማርያም በማን ስታማርር አያት? በዛ በክፉ ዘመን አሁን ጾመ ጽጌ የተባለ ስትሰደድ ስትሰቃይ ማንን ስታማርር አየህ? ከስደቷ እንኳን ለውሻ ስታዝን ስትራራ ለእንስሳ ስትጨነቅ ነው ያየነው አይደል? አዎ ጻድቅ እንኳን ለሰው ለእንስሳ ነፍስ ይራራልና። ስለዚህ ከጻድቃን ከሰማዕታት ማማረር፣ መጨነቅ፣ ማዘን፣ መተከዝን አልሰማንም። ትካዜን ሁሉ በእግዚአብሔር ላይ ጣል፣ እግዚአብሔርም ይደግፋል፣ ያጽናናል፣ የጎደለን ሁሉ ይሞላልሃል ተብሎ ተጽፏል። ለምንድን ነው የምጨነቀው? ለምንድነው ማስበው? ለምንድነው ተከዘው? እግዚአብሔር ለኔ ብሎ ሰማይን የፈጠረው ምድርን የፈጠረው አምፖል አይደለም እግዚአብሔር የፈጠረልኝ፣ ፀሐይን የፈጠረልኝ፣ ጨረቃን ነው የፈጠረልኝ እንጂ የኛ ቤት ያለውን አምፖል ወይ እናንተ ቤት ያለውን እናንተ መንደር የሚገኘውን የመንገድ ማብራት አይደለም እግዚአብሔር የፈጠረው። በጣም የሚያማምሩ ከዋክብቶቹ ፈጥሯል። ላንተ ነው፣ ላንቺ ነው። ለማን ነው የፈጠረው? ምድር ላንተ ነው የተፈጠረው፣ ላንቺ ነው የተፈጠረው። ምናልባት ጨንቆ ተከዘ ተሳቀቀ ሊሆን ይችላል። ከሚሆነው ነገር አንፃር ትንሽ ከፍቶ ሊሆን ይችላል፣ ሰልችቶሽም ሊሆን ይችላል። ግን አይሰልች። ለምን ትሰለቻለህ? አምላክ እግዚአብሔር ከሆነ ለምን ይሰለች? እግዚአብሔር መሸከም ያልከበዱ እንዴት ይከብዳል? በጣም ቋቅ የሚሉ ፕሮቴስታንቶች አሉ። ትላንት በግድ ካልሸኘው ብሎኝ ቋቅ እስኪለኝ ድረስ መኪና ውስጥ የጋተኛል፣ የማይሰማ የሚለፈልፍ በእውነት ደንቆሮ ብለው ቀላል የሚለ ደስ የሚለኝ ድንቁር ያለ የሚያውቀው ካለፈለፉ ካልሰበኩልኝ ሁለተኛ እሱ መኪና ውስጥ አልገባም። ነግሬው ነው የወጣሁት። ሁለተኛ አልመጣም። ቤት ለምንድን ነው የማትመጣው አለኝ። ቤትህማ መጣሁ 2-3 ጊዜ ከሚስትህም ጋር አወራን። ግን የመጣሁት እንደ ሰው ኢትዮጵያዊ መስለኸኝ
እንደ ጎረቤት እንደ ሰፈር ሰው ልጠይቅ ነበር የመጣሁት። ግን ቤት የምመጣው ልለምንህ መስሎ ወንጌል ልሰማ መስሎ ከሆነ አልመጣም ብዬ ቀርቼ ነበር። ትናንት መኪና ላይ መንገድ አገኘኝ ካልሸኘዋል ሸኘኝ። ግን ቋቅ እስኪሰለቸኝ ድረስ ተለያየ። በልዘ ወንድሜ ዞር በል አንተ አትሰማም አልኩት። አንተ ጋኔን ነው ይሄ እንደዚህ አይነት ክርስቶስ ለፍላፊ ክርስቶስ የለም። የሰው ጭንቀት የማይገባው የሰው ሐዘን የማይገባው ክርስቶስ አስጨንቆ አይደለም፣ በነጻነት ልታመልከው ነው የተጠራው። ኢየሱስ ጌታ ነው፣ ኢየሱስ ያድናል ስላልክ ትድናለህ ማለት አይደለም። ኢየሱስ ጌታ ነው ስላልክ ትድናለህ ማለት አይደለም። ኢየሱስ ጌታ ነው የሚል ኢየሱስ ያድናል የሚል የጌታን ስም የሚጠራ ማንኛውም ሰው ከአመጽ ይራቅ ተብሎ በሐዋርያው ቅዱስ ጳውሎስ አፍ እጅ ለሐዋርያው ቅዱስ ጢሞቴዎስ በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 19 ላይ ተጽፎለታል። እሱ ልታነቡ ይገባል፣ ልናነብ ይገባል። የጌታን ስም የሚጠራው ማንኛውም ሰው ከአመጽ ሊርቅ ይገባዋል። ደስ የሚያሰኙ መዝሙራትን ልንዘምር ነው የሚገባን። ከሚሰለቹ ቋቅ ከሚሉ ጆቫ ኦንሊ ጂሰስ አድቬንቲስት ማንኛውም ባለ ሀብት ሊሆን ይችላል በጣም ልክስክስ የሆኑ ሰዎች ጋር መገኘት የለብንም። ከማያመች ጋራ በማይመች አካሄድ ከማያመቹ ሰዎች ጋር አትሁኑ ተብለናል፣ አትሂዱ ተብለናል። ደግሞ ቅዱስ ዳዊት ራሱ የማነብላችሁ በመዝሙር 1 ቁጥር 1 ምንድን ያለው? ብፁዕ ብእሲ ዘይሆረ በምክረ ረሲያን ወዘይቆመ ውስተ ፍኖተ ኃጥአን ወዘይነበረ ውስተ መንበረ መስተሳልቃን። በግዕዝ ከማውቃቸው ጥቂት የዳዊት ክፍሎች መካከል ይህች ነች። በክፉዎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ በዋዘኞች ወንበር ያልተቀመጠ እኮ ነው የሚለው። ስትሄድ ስትቆም ስትቀመጥ ከክፉዎች ጋር ከኃጢአተኞች ጋር ከዋለጌዎች አላጋጮች ከንቶች ጋር አይሆንም። ከክፉ ሽሽ፣ ሰላምን ተከተል። የሰላም አምላክ መድኃኔዓለም ኢየሱስ ክርስቶስ ከፊት ሆኖ ያግዛል የሚለውን ለማካፈል ነው። ዕለተ ሐሙስ በቃ በዚህ መልኩ ያው እንደናንተን ተጨንቄ ተቸግሬ ወጥቼ ወርጄ የሆነ ቦታ ቁጭ ብዬ ጉዳይን ጨራርሼ ውጪ ይቀዳውላችሁ። ብዙ ነገር ውስጥ እያለፍን እንደሆነ እረዳለሁ። በጣም በተለይ ለኦርቶዶክሳውያን በዛ ላይ ደግሞ አማራ ለሆናችሁ አማራ ለሆንን ለሚባሉ አማራ ተብሎ ሌብል ለተሰጠው ሰው ኦሮሚያ ውስጥ ሆኖ ኦርቶዶክስ ስለሆነ አማራ የሚባል ግፍ የሚደርስበት መከራ ክርስቶስ ይቀበልልሃል። አይዞ አንተን አማራ አድርጎ አይደለም ክርስቶስ የፈጠረ ሰው አድርጎ ነው የፈጠረ። ሰውነትን አልረዳ ያሉ በብሔር ኮታ ለጥፈው የሚገርፉን ይገርፍልሃል፣ የሚያሳድዱን ያሳድድሃል፣ የሚገሉህን ይገልልሃል፣ የሚያስጨንቁን ያስጨንቅልሃል። አንስቶ የሚፈጠፍጥ ወንድ ልጅ እንዳላት ከድንግል ማርያም እንዳትረሳ። ዓለምን የፈጠረ ዓለምን መሸከም ያልከበደው በመሃል እጁ የያዛት ነው ጌታ። ይሄን ሁሉ ዓለም ዩኒቨርስ የምንለው እግዚአብሔር አምላካችን እንደው እርሱም ማወቅ እርሱም መረዳት እንዲሰጠን የእርሱ ቅዱስ ፈቃድ ይሁንልን። ወንድም እህቶች አትዘኑ፣ አትጨነቁ፣ አትሳቀቁ፣ እንደውም ሳቁበት፣ አላግጡበት። የቸገረን መዓት ነው የቸገረኝ ልጥራላችሁ። ምንም ግን አሁን አንዳንዴ ሳስቡ ምንም አያስፈልግም። በቃ ሰማይና ምድርን ከፈጠረልኝ አምላክ በላይ የሚያስፈልገኝ መንግስት የለም። አሜሪካቱን፣ ሩሲያ፣ ቻይናቱን ምን ይሰራልኛል? ከእግዚአብሔር በላይ ጌታ፣ ከእግዚአብሔር በላይ አምላክ፣ ከእግዚአብሔር በላይ ፈጣሪ፣ ከእግዚአብሔር በላይ ንጉስ፣ ከእግዚአብሔር በላይ አዛኝ፣ ከእግዚአብሔር በላይ አባት፣ ከእግዚአብሔር በላይ እናት፣ ከእግዚአብሔር በላይ ህይወት ማን አለ? ከክርስቶስ በላይ ማንም ይሆን የለም። ወንድሞቼ በርቱ፣ ጠንክሩ፣ አይዟችሁ። የሁላችን መጨረሻ ያሳምርልን። ይመቻችሁ።